Ukrainian President Volodymyr Zelensky challenged Russia's President Vladimir Putin to meet him for face-to-face peace talks in Turkey this week. ምዕራባውያን ሩሲያን ለማሸነፍ ያደረጉት ጥረት አልተሳካም ሲሉ የሩሲያ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ግሩሽኮ ተናገሩ። ከሪያድ እስከ ጅዳም ከብራሰልስ እስከ ለንደን ከፓሪስ እስከ ሙኒክ የሩሲያና ዩክሬን ጦርነት ለማስቆም የተደረጉ ጉባኤዎች እስካሁን ድረስ ፍሬ ማፍራት ተስኗቸዋል። ለምን ይሁሉ ጉባኤ ተደርጎ ጦርነቱ መቆም አልቻለም የሚሉ ጥያቄዎችም በርከት ቢሉም የሚያጠግብ መልስ የሰጡ የፖለቲካ ዳኞች እስካሁን ድረስ አልተገኙም። አንዳንድ የፖለቲካ ተንታኞች የሩሲያና ዩክሬን ጦርነት ለማስቆም ጣልቃ የሚገቡ ሀገራት የራሳቸውን የፖለቲካ ጥቅም ለማስቀደምና የኃይል አሰላለፍን ከማደራጀት በስተቀር ሐቀኛ መፍትሄ መስጠት አለመቻላቸው እንዲሁም በጦርነት ውስጥ ከጦር መሳሪያ ሽያጭ የሚገኝ ትርፍ ለመቀራመት በመፈለግ አንድም በዓለም የፖለቲካ ምህዋር ላይ የበላይነት ለማስጠበቅ ሊሆን እንደሚችል መላመታቸውን ያስቀምጣሉ። ሩሲያም ለጦርነቱ መባባስ ዋናው ምክንያቶች የምዕራብ ጠቅላዮች ናቸው ስትል ትሞግታለች። ለዚህም ይመስላል ግሩሽኮም የዩናይትድ ኪንግደም ጀርመንና ፈረንሳይና ሌሎች መንግስታት ሩሲያን የመጣል ሴራቸው መክሸፉን የተናገሩት። ሞስኮ ዛሬም ድረስ የማትንበረከክ መሆኗን አሳይታለች ካሉ በኋላ ምዕራባውያን ግን አሁንም የሩሲያና ዩክሬን ጦርነት ለማስቀጠል ሰይፍ እየሳሉ ነው ብለዋል። ብሪታንያ፣ ፈረንሳይና ጀርመን በዩክሬንና ሩሲያ መካከል ሰላም እንዲመጣም የማይፈልጉ ሀገራት ናቸው ብለዋቸዋል። በተጨማሪ ምዕራባውያን ሩሲያን በፖለቲካ ማክሰር በጦር ሜዳ ሽንፈት እንዲገጥማትና የኢኮኖሚ መዋዠቅ እንዲደርስባት ብሎም ከዓለም ማህበረሰብ እንድትገለል ያላሰለሰ ጥረት ቢያደርጉም ሁሉም ከሽፎባቸዋል ሲሉ ግሩሽኮ ምዕራባውያንን ወቅሰዋል። ምክትል ውጭ ጉዳይ ሚኒስትሩ አክለው የአውሮፓ ህብረት ዋና ዓላማው ሩሲያን ማሽመድመድ ነው ሲሉ፣ በሌላ በኩል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የተኩስ አቁም ስምምነት በሚል የትኛውንም ጫናና ማስፈራሪያ ዘ ላንጉዌጅ ኦፍ አልቲሜተምስ ሞስኮ እንደማትቀበል አጽንኦት ሰጥተው ተናግረዋል። ይህ የሁለቱ ባለስልጣናት ቆፍጠን ያለ ንግግር ለምዕራብ ጠቅላዮች የሚጎረብጥ መሆኑ ይታወቃል። 3 ዓመታትን የተሻገረው የሩሲያና ዩክሬን ጦርነት እንዲቆም ከሰሞኑ ከወደ ቭላዲሚር ፑቲን ሀገር የተሰማው መግለጫ ተስፋን ፈንጥቋል። የናዚ ጀርመን ጦር ያሸነፉበትን 80ኛ ዓመት የድል በዓላቸውን ካከበሩ ማግስት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ቀጥተኛ ንግግር ማድረግ እንደሚፈልጉ መናገራቸው ከተሰማ ወዲህ ምናልባት ሁለቱ ሀገራት ወደ ሰላም የሚያደርጉትን መንገድ የቀና እንዲያደርገው የብዙዎች ፍላጎት እየሆነ መጥቷል። ባለፈው ቅዳሜም ከክሬምሊን መግለጫ የሰጡት ፑቲን የግጭቱን ስረ መሰረት ለማስወገድ እንዲሁም ጠንካራ ሰላም በሀገራቱ መካከል እንዲመጣ እንደሚፈልጉ መናገራቸው ለሰላም አንድ እርምጃ እየተንቀሳቀሱ እንደሆነ አመላካች ነው ተብሏል። የቭላዲሚር ፑቲን ንግግር የተሰማው የዩክሬን አጋር ሀገራት መሪዎች የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የፈረንሳይ ኢማኑኤል ማክሮንና ሌሎች የአውሮፓ ታላላቅ መሪዎች ኬቭን ከጎበኙና ሩሲያ ለ30 ቀናት የሚዘልቅ የተኩስ አቁም መጠየቃቸውን ተከትሎ ነው። ለዚህ በጎ ምላሽ የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ጦርነቱን ለማስቆም የትኛውንም ዳገትና ቁልቁለት እንደሚወጡ አሳውቀዋል። የፊታችን ሐሙስ በፈረንጆቹ ግንቦት 15 2025 በቱርክ ኢስታንቡል ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ቁርጠኛ መሆናቸውን ተናግረዋል። ዜሌንስኪ ይህም ለሰላም እጅን መስጠት ብልህነት ነው አስብሏቸዋል። የሩሲያና ዩክሬን ጦርነት ለድርድር አስቸጋሪ የሆነ መቀጠሉ የሚታወቅ ሲሆን አሜሪካን ጨምሮ ሌሎች ኃያላን ሀገራት እጃቸውን ቢያስገቡም ጦርነቱን ለማብረድ ከባድ ሆኖ ቆይቶባቸዋል። የሩሲያና ዩክሬን ጦርነትን በ24 ሰዓት አስቆማሉ ያሉት ዶናልድ ትራምፕ ከፑቲን መግለጫ በኋላ በሁለቱ ሀገራት መካከል ውይይት ለማድረግ ፑቲን ያቀረቡትን ጥሪ ኬቭም እንድትቀበል ግፊት ማድረጋቸውን ተከትሎ ዜሌንስኪም ዝግጁነታቸውን አሳይተዋል። መገዳደሉን ማስቀጠል ትርጉም የለውም፣ በቱርክ ኢስታንቡል ፑቲንን እጠብቃለሁ ቸር ያገናኘን ሲሉ ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ ጽፈዋል። ዓለምም በጉጉት እየጠበቀው ይገኛል። ይህን የኢስታንቡል ጉባኤ ዜሌንስኪ ሀገራቸው ከሩሲያ ጋር ለመነጋገር ቁርጠኛ መሆኗን ነገር ግን በቅድሚያም የተኩስ አቁም ስምምነት ከተደረሰ በኋላ እንደሚሆን ተናግረው እንደነበር የሚታወስ ነው። የሩሲያና ዩክሬን ጦርነት እንዲባባስ በአንድም በሌላ መንገድ የተለያዩ አካላት ጣልቃ መግባታቸው ጦርነቱ ወደ ምስራቅና ምዕራብ ጎራ እንዲከፈል ማድረጉን ፖለቲከኞች ይናገራሉ። ከፈቃደኞች ጥምረት እስከ አውሮፓ ህብረት፣ ከዋሽንግተን እስከ ሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ፣ ከቤጂንግ እስከ ፒዮንግያንግ፣ ከቴሄራን እስከ ፕሪቶሪያ በዚህ ጦርነት በአዎንታዊ የሚሆን ባሉታዊ እጃቸውን ያላስገቡ ሀገራት የለም ነው የሚባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጉዳይ አድካሚ ነው ብለው ቢናገሩም ምክትላቸው ጄዲ ቫንስ የሩሲያና ዩክሬን ጦርነት በቅርቡ የሚቋጭ አይደለም ብለው ቢናገሩም ዩክሬን ለአሜሪካ ውድ ማዕድናት ብትሸጥም ፑቲንና ትራምፕ ለ90 ደቂቃም ስልክ ቢያወሩም በጥቁር ባህር ላይ የሚደረግና በኃይል አቅርቦት ቦታዎች ላይ ጥቃት ላለማድረስ ለ30 ቀናት ተኩስ ለማቆም ቢስማሙም ምዕራባውያን ለቁጥር የሚታክት ማዕቀብ ቢጥሉም ዩክሬንን ከሽንፈት ሩሲያን ከማጥቃት ያስቀረ አንድም ኃይል የለም።
በሌላ በኩል ደግሞ አናዶል ይዞት በወጣው መረጃ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ከአውሮፓ ውጭ ጉዳይ ሚኒስትሮችና ከዩክሬን ታላላቅ ዲፕሎማቶች ጋር በስልክ ማውራታቸውን የዘገበ ሲሆን በሩሲያና ዩክሬን ተኩስ አቁምና የሰላም መፍትሄ እንዲመጣም ተወያይተዋል ነው የተባለው። ሩቢዮ በስልክ ቆይታቸው ከፈረንሳይ ውጭ ጉዳይ ሚኒስትር ጂን ኒዮል ባሮት፣ ከጀርመን ውጭ ጉዳይ ሚኒስትር ዌድፉል፣ ከፖላንዱ ውጭ ጉዳይ ሚኒስትር ራዶስላው ሴኮርስኪ፣ ከእንግሊዙ ውጭ ጉዳይ ሚኒስትር ዴቪድ ላሜ፣ ከዩክሬኑ አንድሬ ሲባህና ከአውሮፓ ህብረት ውጭ ግንኙነት ፖሊሲ ኃላፊ ጃካ ካላስ ጋር መነጋገራቸውም ተሰምቷል። ሩቢዮ ከሁሉም የውጭ ጉዳይ ሚኒስትሮች ጋር በሩሲያና ዩክሬን መካከል እርቅ እንዲመጣ ግፊት እንዲያደርጉ ሐሳብም አቅርበዋል። ሩቢዮ የስልክ ንግግራቸውን ያደረጉት የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዩክሬኑ አቻቸው ቀጥተኛ የሰላም ድርድር ለማድረግ ፈቃደኛ መሆናቸውን ተከትሎ ነው ሲሉ መገናኛ ብዙሃን ዘግበውታል። የፊታችን ሐሙስ የሚደረገውን የቱርክ ኢስታንቡል ጉባኤ ዶናልድ ትራምፕ ተስፋ እንዳላቸው ሲገልጹ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በበኩላቸው የሩሲያና ዩክሬን መሪዎችን በማመስገን ለሰላም ቁርጠኛ እንዲሆኑ ሀገራቸው ጠንካራ ፍላጎት እንዳላት መግለጻቸውም ተሰምቷል። በተጨማሪም የዩክሬን ፕሬዝዳንት ጽህፈት ቤት ኃላፊ አንድሬ የርማርክ ዩክሬን ለሰላም የሚደረግ የትኛውንም ጥሪ የምትቀበል ሲሆን ሩሲያ ይህንን የቱርክ ኢስታንቡል ጉባኤ እድል የምታከሽፍ ከሆነም ለሰላም ፍላጎት እንደሌላት አመላካች ነው ሲሉ ተደምጠዋል። የክሬምሊን ባለስልጣናት እስካሁን ድረስ ፑቲንና ዘለንስኪ ስለሚገናኙበት ጉዳይ አስተያየት ከመስጠት መቆጠባቸው ምናልባት በጉባኤው ላይ ያልጠራ ነገር እንዳለ ያመላክታል የሚሉ የፖለቲካ ተንታኞች አልጠፉም። በመጨረሻም ሐሙስ በቱርክ ኢስታንቡል ሊደረግ የታሰበው የሰላም ጉባኤ የ3 ዓመቱን የሩሲያና ዩክሬን ጦርነት እስከ ወዲያኛው በመፍታት ታሪካዊ ድል ያስመዘግብ ይሆን የሚለው በጊዜው የሚታይ ይሆናል።